በሐዋርያት ሥራ ውስጥ እስር ቤት ስንት ጊዜ ተጠቅሷል? እስር ቤት የሚለው ቃል በሐዋርያት ሥራ ውስጥ ብዙ ጊዜ ተጠቅሷል። ብዙ ጊዜ ሐዋርያት ወንጌልን በመስበካቸው ምክንያት መታሰራቸውን በሚመለከት ነው። የሐዋርያት ሥራ ደቀ መዛሙርት የኢየሱስን መልእክት ሲያሰራጩ ያጋጠሟቸውን የመጀመሪያ ፈተናዎች ይገልጻል። ድፍረታቸው ከባለስልጣናት ጋር በተደጋጋሚ ግጭት እንዲፈጠር አድርጓል። በዚህ ምክንያት እስር ቤት በትረካው ውስጥ ተደጋጋሚ ሁኔታ ሆነ። ለምሳሌ፣ በሐዋርያት ሥራ 5 ላይ፣ ሐዋርያት በሊቀ ካህናቱና በባልደረቦቹ ታስረዋል። ነገር ግን በሌሊት የጌታ መልአክ የእስር ቤቱን በሮች ከፍቶ አወጣቸው። ይህም እግዚአብሔር መልእክተኞቹን ለመደገፍ በተአምራዊ መንገድ እንዴት ጣልቃ እንደገባ ያሳያል። በተጨማሪም በመንፈሳዊ ሥልጣንና በምድራዊ ኃይል መካከል ያለውን ውጥረት አጉልቶ ያሳያል። በሐዋርያት ሥራ 12፣ ጴጥሮስ በድጋሚ ተይዞ በከፍተኛ ጥበቃ ስር ታስሮ እስር ቤት ገባ። ቤተ ክርስቲያን ስለ እርሱ አጥብቃ ትጸልይለታለች። እናም አንድ ጊዜ መልአክ የሚያድነው ታየ። ይህ ተአምራዊ ማምለጫ የምዕመናንን እምነት የሚያጠናክር የለውጥ ምዕራፍ ነው። ሰንሰለትና የተቆለፉ በሮች እንኳን ለእግዚአብሔር እንቅፋት እንዳልሆኑ አንባቢዎችን ያስታውሳል። በጥቅሉ፣ እስር ቤት የሚለው ቃል በሐዋርያት ሥራ ውስጥ 16 ጊዜ ያህል ተጠቅሷል። እንደ ትርጉሙ እያንዳንዱ መጠቀስ የመንፈሳዊ ጦርነትና መለኮታዊ ጣልቃ ገብነት ጥልቅ ትርጉም አለው። የእስር ጭብጥ የደቀ መዝሙርነት ዋጋ ምሳሌ ይሆናል። ሆኖም በእያንዳንዱ ፈተና፣ ወንጌል በኃይልና በድፍረት መሄዱን ይቀጥላል።